እንትናም እሸቱ መለሰም ስም አልጠራም። እሺ ስም አልጠራም። ትናንትና ስትወቅጠው ያለችው እዚህ እየመጣችሁ አትከራከሩላት። ቆሻሻ የራሷ አይነት ቆሻሾች ናቸው እነዚህ ጎዳና ባይዘወይ ትላንትና ማለት ነው ስሟን እየጠራች ራሷን ልታነቃለች እያለች ዛሬ ደግሞ ምን ብላ መጣች? ምን እንድትሆን ነው የምትፈልገው? በደንብ ተረዱ። ጌታን ፈላጊ የላትም። እናቷ አፈር ለብሳለች እና እሷ ሞተች ብትባል የሚያዝንላት ሰው የለም። ለእሷ እንኳንም አየሻ ይሄንን ወግ እንኳን ፈጣሪ አላሳየሽም። የእሷ ግን የሚያዝንልሽ ሰው እንኳን እንዲኖር ፈጣሪ አልፈቀደልሽም። በቃ ፈጣሪ ጋር ራሱ ተቀባይነት እኮ የለሽም። ይሄንን እወቂ። እናትሽ አፈር ስለገባች አንቺ ሞትሽ ቢባል የሚያዝንልሽ ሰው ስለሌለ የሰውን ሞት ላይ መርዶ ልነግራችሁ ነው ምግብ ብሎ አይባልም። አንቺ አውሬ እያንዳንዱ የምትከፊው እያንዳንዱ የምታወሪው ነገር ነገ ደግሞ በልጅሽ ነው 1 2 እየተባለ የምትቆጥሪው ዋጋ የምትከፊው ማለት ነው። የአንቺ ልጅ ትምህርት ቤት እየሄደች እንደዚህ ሞተች ተብሎ ዜና ወይ ደግሞ አደጋ ገባ ተብሎ ዜና ቢሰራ ደስ ይልሻል? ምን አይነት እቺ አውሬ ናት? ደደብ ውሻ። አሁን እነዚህ ናቸው ሴትነትና ልጅነት ተገፍፈዋል ብለው በሴቶች መብት ምናምን ሊከሱ እየተዘጋጁ ያሉት። ምክንያቱም እነሱ ህገ መንግስቱን ነው እያነበቡ ያሉት እንጂ ሴትነትን፣ ልጅን፣ ምንን ማንነትን እየነኩ አይደል። ሊያንኳ አልተሳደበች መታ ያለችው ሴትና ወንድ ታዋቂ ቲክቶከሮች የመኪና አደጋ ደርሶባቸዋል፣ እግዚአብሔር ይጠብቃቸው፣ ቀለል ያርግላቸው ነው ያለችው። ቃል በቃል እንደዚህ ነው ያለችው። ቃል በቃል እንደኔ ሻምፓኝ ብትበት ምን ልትሆኑ? እኔ አዶንያስ ስላለበት ነው እንጂ ትንሽ እንደዚህ በእንደዚህ አይነት መንገድ ማወራው። አዶንያስ ባይኖር የእውነት በትኛ ያሳያችሁ ነበር። ግን የኛ ፕላናችን አዶንያስን ከዚች እከካ መንጫቃ ከዚች መንቻካ ጭንቅላት ጋዴሚት እቺ የመሀይብ ዳይሬክተር እሷን ከህይወቱ እንዴት እንደምናወጣ ነው ያው ሲምቦል እየሰራን ያለ ነው። በነገራችን ላይ እንትን አንድ ሲምቦል ላይ ቀረን። ካልኩሌቱ ፎርሙላውን ጨርሰናል። ባይዘዌይ ማለት ነው ጨርሰናል። አንድ ሲምቦል ላይ ቀረን። ያቺን ሲምቦል ከጎን ነው የምንጨምራት፣ ከመሃል ከውስጥ ነው ከዚህ የሚለው ነገር እሱ ነው ጥናት እየሰራን ያለ ነው። እየነገርን ነው የምናጠፋችሁ፣ እየነገርን ነው የምንበታተናችሁ፣ እናፋታለን ነው የምላችሁ። የእውነት እኔ ጃኒ እቺ ስማኝ ገብሩንና አዶንያስን ወደኋላ ትጎትቷለች። እኛ አዶንያስ ለሷ አይመጥናት፣ እናቴ ትሙት አይመጥናት። በጣም ጋዴ ምሽት እኔ ባልበታትናቸው ትበሉብኝ። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከስራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም እየተለበለቡ ይኖራሉ። በቃ ፈተው ከአሰልቺው ትዳር ይገላገሉና በነፃነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠራቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፍኬቶ ጋር ባጭና ይስጡኝ እንጂ እኔ ያፋታል። እናንተ እመኑበት፣ እኔ ያፋታችኋል። ምክንያቱም እቺ ደደብ ልጁን ታቀነጭረዋለች። አዶንያስ ቢያንስ ተምሮ ፒኤችዲ እንኳን ባይኖረው ስነ ልቦና የሚገባው ልጅ ነው፣ ጎበዝ ያ ፋሚሊ ጌታን ታያላችሁ። ባለፈውም ከ700 ቪዲዮ እንኳን እንዴት አድርጋ ማርያምን። አሁን ግን እኔ ለራሴ ታውቅ በዚህ ከቀጠለች ምን ልታደርገን እንደምትችል ሄረገኝ እኔ እኮ ናም ያመዳም እያለች ሩዝ እንደዚህ እየበላች እንደዚህ ቃ የምታጥብናት እኮ በተርፍ ሰዓቷ ነው ኮሜንት የምትሰጥ እከካ ንፍጣ። ይሄ ሁሉ ጋይስ ይሄ ሁሉ በቃ አልፈልግሽም እኮ ነው። እኔ ከሀገር ቤት እየተደወለ እኮ ከብቶቹ ውሃ ደርቋል፣ የሚበሉትም ሳር የለም፣ እስቲ ተነፍሶ የተጣለ እህልም ካለ እንድንገዛላቸው ብር ላኪ ብላ ዝቅ ብላ ዝግት ያደረገች ናቸው እኮ በእናቷ መታዚ። ጃኒ ከሌለች እኔ ህይወቴ ባዶ ናት፣ ለእሷ ሲል የአንድ ወር ደሞዜን እሰጣለሁ።
ሲቀዳደድ ይላሉ ይመጡና እዚህ አልፈልግሽም ሁላ እኮ ተብላ እኮ ተላተላ በቃ ብሎክ ተባረረች። አትፈልግም እንዴ ወሬ ከየት ወጣ? ጃኒ ደግሞ ማለት ነው ገብታችሁ ለእሷ የምትከራከሩ ይኸውላችሁ፣ እኔ አፈር ድሜ ያስበላል። ጋይዝ ግን የእውነት ልክ ነን? እንደ ሀገር ነው ጥንቆላ የተሰራብን? እንደ ቲክቶከር ነው ጋይዝ ጥንቆላ የተሰራብን? እኔ ጥንቆላ ተሰርቶብኝ ከሆነ እኔ የ15 ቀን ፍቃድ ወስጄ አገር ቤት ተጠምቄ ልምጣ። ሼክም አለኝ፣ ያ ችግር የለብንም። ሀረር አባ ፓስተርም ከሄድን ፓስተር አለን። ቆንጆ ቆንጆ የእንትን ዘይት አለን እኛ፣ የደብረ ዘይት ምን ነው የሚባለው ይሄ ገና ሲገባ የሁለት ምን የመሳሰለ ዘይት አለን እዛው ሀረር የሚመረት። በዛም ቢሆን ተጠምቄ እመጣለሁ። ስፈልግ ጸበል እገባለሁ። ስፈልግ ምን የመሳሰሉ ሼኮች አሉን እኛ አባ። ተደርጎብኛል፣ እኔም አለብኝ አለው ጋይስ። እኔ እንደውም ሳይኖርብኝ አይቀርም። አንዳንዴ ካሜራው ቀይ ያደርገኛል፣ አንዳንዴ ጥቁር ያደርገኛል። ተደርጎብኝ ይሆናል እኔ ራሱ አሁን ሳስበው የእውነት ሲፈልግ ካሜራው ቴሌፎን ሲቀይር እንድና ይሄ ታዲያ እውነት ነው? ትክክል ነው? እኔ እኮ መኖሬ ራሴ ግራ ይገባኛል። አንዴ እንዴ ጸጉሬን ቡል ያደርገዋል፣ አንዳንዴ ምን ያደርገኛል። ካሜራው ራሱ እየተደረገብን ይሆናል። ህዝቡ እኮ በአይኔ እኔ እኮ እንደዚህ ብዬ ማላያችሁ እኮ በአይኔ ብሌን ካረጋችሁብኝ ብዬ ስለምፈራ ነው። ዩቱብ ላይ እንደዚህ ብዬ እንደዚህ ነው የምለው፣ ቲክቶክ ላይ እንደዚህ ነው የምለው። ዜና አንባቢ ነው የምመስለው እኮ፣ ገብረ እግዚአብሔር ነው እኮ የምመስለው። ጤና ይስጥልኝ፣ እንዴት ናቸው? ዜና አንባቢዎች እኮ እንዲህ የሚቅለበለቡበት ነገር ገብቶኛል እኮ። ለካ አይኔ ብላናቸው ላይ ጥንቆላ እንዳይሰራ ነው። ተሰርቶባችሁ ነው እንደ ጋይስ። ኮሜንት በየቦታው እየሄዳችሁ ኮሜንት አደርጋላችሁ። በዛ ኮሜንታችሁ ተደርጎባችሁ እንዲያው እኔ ኮሜንት ሄለን ኮሜንት ትጽፋለች የሚል ሰው አንድ ሰው ይምጣ። ምናልባት የዩርን ሂስቶሪ ላይክ ባረግላት ዛሴት የዩርን ብቻ እንደዚህ ወይ ላይክ ባረግ ዛሴት ጃኒ ነች ያደረገችባችሁ። ጃኒ ስመኝ ገብሩ እቺ የጠንቋይ ቤት ቀለም ቀቢ ንፍጣ ቁጭ ብለው ጋይስ ቁጭ ብለው ቀኑን ሙሉ ማለት ነው ሊያ በልጇ ይድረስ እቺ የእናት ምናምን ኦኬ አሁን አነበብኩት። ኦኬ ችግር የለም እናስወጣቸዋል። ችግር የለም ያ 1000 ነው ማደርሳቸው። ብሎክ አይ ነው ችግር የለብኝም ብሎክ የማድረግን ያ ቆይ ሌላ እንትን የሆነ ደሞ ላሳያችሁ። እኔ ገረመኝ ጋይስ የሆነ ነገር ነው መጥቼ የሆስፒታል እንደተኙ ምናምን የተላከልኝን አነበብኩላችሁ። ኢቭን ሴትዮዋ መጥፎ ነው። አሁን የሷን ፎቶ ለጥፎ እኔ እንደውም ምን አባሽ ታመጫለሽ ብዬ በእንደዚህ አይነት ልካወራው። እሷ ምንድነው ያለችው? ታዋቂ ሴትና ወንድ ቲክቶከር መኪና አደጋ ደርሶባቸዋል እና እግዚአብሔር ቀለል ያርግላቸው ነው ያለችው። ገና በዜና ልሰሙ ስለምትችሉ ሃይላይት ልንገራችሁ ያለችው ቃል በቃል ነው ያለችው። ይሄን ያለችው ታዲያ አልደረሰም። ሃይ አንድ ሰው ስለማይስማማ ብቻ ለትንሹ ለትልቁ ዝም ብለህ በስድብ የምታስተናግደውና በእንደዚህ አይነት ነገር መልስ የምትመልስ ከሆነ አንተ ነው እኮ የምትገመተው ጋይስ። ሰው የማይመለከተው ቦታ ላይ ስታስገባው ያንተ ሌላ ነገሮች ራሱ ቫልዩ እንዳያነሳ ነው እኮ የሚያደርግ። ቫልዩ አያነሳ። ደርሷል ደረሳ። እኔ የአዶናይ እጅ እና አዶናይ ቤተሰቡ ባይኖርበት አዶናይ ደጋፊ ነኝ። እኔ በነገራችን ላይ አዶናይስን በጣም ነው የምደግፈው። አይ ላይክ አዶናይስ ጭንቅላት። ጃኒን ግን አልወዳትም። ለአዶናይስ አረሙ ነው የምትሆንበት። አረም ናት የአዶናይ አረም ጃኒ ናት። አረሙን እንዴት እንደማጭድ ነው እኔ ፕላን የማደርገው። ፕላን አሁን እኔ እዛ አካባቢ ያለ ኢንሳይደር ነው የምፈልገው። እዛ አካባቢ እያንዳንዱ ነገር የሚያበስረኝ። ዱባይ ትንሽ ነገር ነው የሚቀረኝ። ሳጠናቅቄ ለወጣ ትንሽ ነው የቀረኝ። እሺ ወደ ኢትዮጵያ አሁን ደግሞ እንገባለን። ዛሴት
እቺ ስመኝ ገብሩ የምትባል ልቃሚ ቁሻሻ ንፍጣ በዚህ እድሜ የወንድ ዕቃ ያቀነጨራት አዶንያስን እንዳታቀነጭረው እንትን ማለት እንፈልጋለን። ከሱ የሱ አረም ናት፣ ለአዶናይ አረም ናት። የጆን ዳንኤል አረም ነበረች። እግዚአብሔር አጨደለት። ሰበብ እግዚአብሔር እስር ቤት ብሎ አጨደለት። ለያያችሁ። እንኳንም የእስር ቤት መጣ። ምንም ያመለጠው ነገር የለው። ህይወት አላመለጠው፣ ምን አላመለጠው። አባ እከካ እያወራች ከሆነ የለቅሶ ኢሞጂ መቤቴ ይዘጋል። መቼለት አሁን የቤታን ባለፈው በልብሷ እንኳን እንትን ብለው ማለት ነው ፖዚቲቭ ነገር እየጻፈን ኮሜንት ላይ አጠፋላት። ላይክ ጥሩ ነገር ስትጽፊ አሁን ኤአይ አይደለ ህጋዊት ያነባል። ኮሜንት ላይ ሄድና ባለፈው ቤታን የሚሳደቡ ወንዶች ተሰብስበው ወሰን እንዴት እንደሚመካከሩ እሷ ስለ ስመኝ ገብሩ ስታወራ ሂዱና የለቅሶ ኢሞጂን እንጣል። ይሄንን ነው እኛ እንደሌላ አይደለንም ብላችሁ እንደዚሁ 23 የምታቀዱት ለቅሶ ኢማጂን እንላክ ወዲያውኑ ያስቆማል። ማሬ እንላለን። አንድ ፎሎ በነገራችን ላይ እንደገልንገራችሁ ለራስ ስትል የሆነ ለሌላ ሰው ስትናገር ለሌላ ሰው ነገር ስለሆነ ብዙን አልነግራችሁም። የሚያውቅ ያውቀዋል፣ ህጉን የሚያውቅ ያውቀዋል። ቲክቶክ ጥቃቅና አነስተኛ ቲክቶከር ሳይሆን ጸሐፊዎች፣ እንደዚህ ምጽፉ ቻተሮች፣ ነጭ ቴክስተር፣ ምንም ፎሎ የሌለ ምንም አድቫንቴጅ የሌለ ጀስት ሪፖርት ለማድረግ ጀስት እንደዚህ አይነት አይከኖች ለመላክ ተደራይተ ከሆነ ተቀባይነት እንደሌላችሁ በጣም አብራርቼ ነግራችሁ ነበር። ግን ለሌላው ለማያውቀው ሰው የሆነ ነገር ማስነቃት ስለሆነ ዝም እላለሁ። ግን ምንም አታመጡ። ለዛ ነው እንደገና ምቦልካችሁ። እኔ ነጭ ቴክስት ነጭ እንትኖ ኒክኔሞች ተቦለካችሁ አልተበለካችሁ ምንም አታመጡ። ለዛ ነው ምቦልካችሁ እንዳለ። አሁን ስመጣ 848 ነው 40 ምናምን ነበር። አሁን ወደ 50 ምናምን ገብቷል ማለት ነው። ስራዬ ብዬ ነጫጮቹን ነው እኮ ምቦልካችሁ። ያ ይሄንን እንኳን ህጉ ምንም ተጽዕኖ ማድረግ እንደማትችሉ እንኳን አታውቁ። በፈለጋችሁ ኒክስ ትመጡ ግን ዩቲዩብ ትመጣላችሁ፣ ትለምኑኛላችሁ፣ ማሴንጀር ትመጣላችሁ፣ ዋትስአፕ ትመጣላችሁ። ሄለን እንትና ያ ማሜ ጌም ሲልክብኝ አልፈልግም። ማሜ እኔ ኃይለኛ ቶፒክ ላይ ነው ያለሁት። ናይ እንትና ልካ ነው እንድታስቆመኝ ጌም ማሜ ኒውት እንትን ሊያሳብደኝ እምቢ። ማሜ አልፈልግም። ሌላ ወሬ እያወራው ሶሪ ማሜ። እሺ እየሰማኝ ከሆነ አያችሁ ሲጨቀጭቀኝ ማሜ እምቢ። ማሜ አልፈልግም። እኔ ገና ትልቅ ቶፒክ አለብኝ። ማሜ እምቢ። ነገ እንጫወታለን። ጌሜ ሲቀርብ እንጫወታለን። ታለማምደኛል። ያ ይሄን ቶፒክ እንትልጥሉ እና ነጫጭ ቴክስቶች ነጫጭ ኒክኔሞች አትልፉ። እኔም ስራዬ ብዬ ነጫጮችን ብሎክ ማድረጋችሁ ለዛ ኮሜንት ላይ ራሱ ለቅሜ ነው የምቦልካችሁ። በነገራችን ላይ እዚህ ላይቭ ላይ አይደለም ኖርማል ቪዲዮ እንኳን ስለቅ ይሄ የራስን አመለካከት መጻፍ እኔ ደንታይ ችግር የለኝም። ግን የእንትና ደጋፊ ነኝ በሚል ስትጽፍ ያኔ አሳድጄ ነው የምቦልክ። ያ የደገፍክለት ሰው ጋር እኔ ፒሶኜ አንተ ሜዳ ላይ ስትቀር እንድትማር እፈልጋለሁ። ማለቅለቅ ምን ማለት እንደሆነ እንዲገባ ስለምፈልግ የፈለገ ፒስ አይደለም ፍቅር ለፍቅር መንግስት ቢቀየር አላወጣችሁም ነው የምላችሁ። መንግስት ቢቀየር ዶክተር አብይ ጨርሶ ስልጣኑ ሌላ ሰው ቢመጣ ራሱ እንትን አልላችሁ። ቲክቶክ ካምፓኒውን ለጃፓን ቢሸጠው ራሱ አለቃችሁ። ዛሴት የገባችሁበትን አላማ ነው የማየው። እኔን የለም በምሰጠው ኮሜንት ላይ አያምርም ደስ አይልም ምናምን የራስ አይዲያ የራስ ጭንቅላት ቢሆን ችግር የለብኝ። ግን የእንትና ደጋፊ ነኝ በሚል ሲሆን እሱ ያውጣ። እንደዚህ ያለ ቀዝቃዛ ወላፈል ቲክቶክ ላይ ከመጣው የተመቸ ነገር ለምን በጣም የምግባባው ሰው አይሆን
ለእንትና ደግፈ ብሎክ ያደረኩ ያንን የደገፍከውን ሰው ብሎክ ውስጥ አወጣውና አንተን እዛው ነው የምተው። እሱ ወጥቷል፣ እስቲ መጥቶ ያወጣሱ። ለቤታ ብለህ የተደገፍክ ቤታ ብሎክ ውስጥ አትሆንም፣ አንተ ግን ብሎክ ውስጥ ትሆናለህ። እዛ ሴት ለማንም ለቲክቶክን ለምናምን አገዘ እንትን ያልክ ሊያን የኔ ስናገር ብሎክ ውስጥ የገባ ለሊያውን ዛሬ እንደዚህ ይከራከራለሁ፣ አንተ ግን ከብሎክ አላወጣም። በቃ እንደዚህ እዛ ሴት ማጨብጨብ ምን ማለት እንደሆነ እንዲገባ ፈልጋል። ያ ለኔ ስትል ኢሜል እንድቀያየር ኒክኔም እንድትቀያየሩ ነው ማረጋችሁ። በሁሉም ያው ቪው ይቆጠራል ማለት ነው። ያ ከዩቲዩብ ላይ መታችሁ ሪከርድ እንድታረጉ ነው ማረጋችሁ። የዩቲዩብ ሪከርደር ነው ማረጋችሁ። አድርጌያችኋለሁ። እንደው እኔ እንደዚህ አይነት ጨዋታ እወዳለሁ። ያ እንዲህ አይነት ጨዋታ እወዳለሁ። እና ኖ ሴንስ ነው፣ ኖ ሴንስ። ሪፖርት ስታረጉ ሪፖርታችሁ ምን አይነት መልስ እንዳለው እንድታውቁ ከፈለጋችሁ መልሱን በኢሜል ትፈልጋለህ ይላል፣ ወይም ደግሞ ምላሽ ያንተ የጻፍከው ወይንም ደግሞ ሪፖርት ያደረገው ሪዘልቱን ምላሹን ውጤቱን ማወቅ ትፈልጋለህ ይላል። ያ የሚለውን ንኩት። ወዲያውኑ ነው ሪፖርት ያደረከው ነገር ምንም ተቀባይነት የለውም፣ ጥፋት አላየንበትም ብሎ ይመልስልሃል። ሰዎች ሪፖርት ማድረግ መብት አላችሁ፣ ግን ምላሽ የማግኘት መብት የላችሁ። ሲቀጥል አንተ ነጭ ቴክስት እኔ ላይ ሪፖርት ብታረግ እኔ ነኝ የምጠቅመው ካንተ። ቲክቶክ ይሄን ያውቃል። ምንም ቢሆን በቀን ስገባ $20 $10 በእኔ ያገኛል ለኔ ጊፍት ሲላክ። እዛ ሴት ማለት እኔ ጠቅመዋል። እንዲገባችሁ ነው እንደዚሁ ከምትለፉ ብዬ ነው። እሺ እግዚአብሔር እንዲገባችሁ ብዬ። ባለፈው ስለ ደላላ ሳወራ ደላሉ የተሰብስበው ሪፖርት ሲያረጉ ቮይስ ላሰማችሁ። የኛ ልጆች ደግሞ ከመቶ ሰው የበለጠ ግሩፕ ውስጥ ገብተው የስ እያሉ ፎን ሴክስ ያስመስሉላቸዋል። የሚገርማችሁ ነገር ይሁት ምን እንደተላከለ እነሱም በእነሱ ቤት እኮ ሪፖርት እያደረጉ በጣም ሪፖርት እያደረጉ ስለ ደላላ ባለፈው ያወራው ጊዜ ይሁት 12 ደቂቃ ሪከርድ አድርጓቸው ላኩልኝ ማለት ነው። ይዋቸው ጋይስ እንዴት ናችሁ? ተጠፋፋን። እኔ የምላችሁ ሪፖርት ማድረግ የምትችሉ አያችሁ ሰዎች የኔን ቲክቶክ የልጅቷ እንትን እንዳይታይ ቲክቶክ ፖስት አድርገው የኔን ቲክቶክ እንዴት እንደሚወያዩ ስሟቸው እንዴት እንደሚወያዩ። ይህንን አካውንት ሪፖርት አድርጉ ፕሊዝ። ቲክቶክ ያላችሁ እዚህ ውስጥ ያላችሁ በሙሉ ሪፖርት አድርጉት ፕሊዝ። የዚችን ሴትዮ ባለፈው ስለ ሙኒት ሳውራት እዚህ ይላችኋል። ስለ እንደዚህ ካለሽ ሙሉ ስም ካለሽ ምናምን አምጪ አላልኩም። እዚህ ተደራይተው ማናት ዋና መስራቿ ፍቅር ትባላለች። እዚህ ኧረ አንቺም ደላላለሽ እንደ ስላት አልነበረ ወዲያ ወዲያ ጤዳ እንዴት አደራችሁ? ሰላም ናችሁ? እኔ የሚገርመኝ ነገር እናታችሁ አለች አባታችሁ አይደለች። እዛው ተሰባስባችሁ ሪፖርት ትላለ፣ ግን የምትሰበስበው ሰው ማን እንደሆነ እንኳን አታውቅ። አሁን ከዚህ ከሰበሰብከው ውስጥ 25ቱ የኛ ልጆች ናቸው። 25 እንደዚህ ነው። ቴሌግራም ላይና እንትን ላይ ምትደክሙት ከግሩፕ እንዳይወጣ መጥቶ እንደዚህ ያደረኩኝ ይላል። ከዛ በኋላ ግን ለኛ እያንዳንዱ ነገር ይላካል፣ እኛም እንገባለን። የታባታችሁ ታውቃላችሁ። ሌላ ዋትስአፓችንን እና ቴሌግራማችን የታባታችሁ ታውቁታላችሁ። እንዴት ናችሁ? ተጠፋፋን። እኔ የምላችሁ ሪፖርት ማድረግ የምትችሉ ሰዎች ይህንን አካውንት ሪፖርት አድርጉ ፕሊዝ። ቲክቶክ ያላችሁ እዚህ ውስጥ ያላችሁ በሙሉ ሪፖርት አድርጉት ፕሊዝ። የዚችን ሴትዮ ቲክቶክ ኢየሱስ ጣውላ ተከራይታችሁ እየሰራችሁ እንደዚህ ያደረጋችሁ ጣውላ ተከራይታችሁ ጠረጴዛ ተከራይታችሁ ያልኩት እኔ ይደላለው ማለት ነው። ከዛ አንዷ ሪፖርት አድርጋ ላከች። ቴንኪው ሪፖርቲንግ ይላል። ከዛ በኋላ ቲክቶክ ምን ላይ ሰጣችሁ?
ለምን አትፖስቱትም? እሱን እንደዚህ እያደረጋችሁ ያለች አፏን የከፈተች ነው። እዚህ እንትናችን ይበቃናል። ጣውላ ተከራይተው ማለት መክተብ አሁን አንዱ ፎቅ አለው አይደል? አንዱ አረብ ፎቅ ይከራያል አይደል? ከዛ ለዛ ፎቅ የሰራተኞችና የምናምን ብሎ ይጽፍበታል አይደል? ያን ፎቅ 4 ጠረጴዛዎች ያስቀምጥበታል። አሁን አንድ እንግዳ የሚቀበልበት እንደዚህ፣ ከዛ ዋናው የራሱ ነገር ሶኬት ምናምን እዛ ጋር ተከራየ። ይሄ እኔ ቢሮ ነው የምትለው። እዛ ጋርም እንደዛ አለ፣ እዛ ጋርም እንደዛ። ሁሉም የኔ ቢሮ ይላል። ሁሉም የራሱን እንትን ኳላ ይለጥፋል። ሙሉ ፎቅ ግን በአንድ ስም ነው የሚጠራው። እንደዛ ከሌላችሁ አውጡ ነው ያልኩት። ቢሮ ቦታ ጠረጴዛ ተከራይታችሁ ትለናለች ነው የሚሉት። አሁን ይሄ ሪዝን ነው ሪፖርት አደረግን ብሎ ሚልክል ሰው ምንም በዜሮ አካውንት ፎሎ ሪፖርት አድርገውኝ ከእናንተ ጋር ለመደበላለቅ ይልኩላችኋል ውስጥ ማለት ነው። በዜሮ አካውንት ምንም አባት ታመጣ። ይህን አካውንት እንደዚህ እየገባችሁ ሪፖርት አድርጋችሁ ደን እያላችሁ ማለት ነው። ውጡ ፕሊዝ፣ ይህንን አካውንት እናዘጋባት እና ምንላችሁ ነበረ። ያው በእንጀራ የመጣን ሰው ምንም ልናደርግ አንችልም። አያችሁ የደላላን ስራ ስንቱ እያለቀሰ እዚህ እብድ አድርገዋት አማኑኤል ያስገቧትን